እሺ ተመልካቾች እንዴት ናችሁ? በትናንትናው ዕለት ግንቦት 21 ማለት ነው ብሔራዊ ባንክ የውጭ ንግድን የገቢ ንግድን በዋናነት ኢምፖርትና ኤክስፖርትን የሚያነቃቃ መመሪያ አውጥቷል። ይህ ምንድነው? 2024 ላይ የነበረውን የፍራንኮ ቫሉታ መመሪያ አሻሽሏል። ያኛውን ሽሮ ማሻሻያ ነው ያደረገው። መመሪያው ኤፍ ቪዲ 01 2026 ነው የሚባለው። ስለዚህ መመሪያው ላይ የተጠቀሱ በጣም መሰረታዊ የሚባሉ ለውጦችን አቀርብላችኋለሁ። ለእነማን ነው ፍራንኮ ቫሉታ እየተፈቀደ ያለው? ምን አይነት እቃዎች ናቸው በፍራንኮ ቫሉታ ማስገባት የተፈቀዱት? በአዲሱ መመሪያ ደግሞ በስንት ነው ያህል ብር? በጣም ጥሩ ማሻሻያ ደግሞ አንዱ ምንድን ነው እያንዳንዱ የሚገቡ እቃዎች የምን ያህል ብር መሆን የምን ያህል ዶላር መሆን እንደሚችሉ እዚህ መመሪያ ውስጥ ተጠቅሷል። እንግዲህ ፍራንኮ ቫሉታ ማለት የውጭ ምንዛሬ ከራሳቸው ምንጭ እቃዎችን ገዝተው ማስገባት የሚቻልበት ስልት ማለት ነው። በቃ ከባንኮች ሳይቀበሉ ነገር ግን በራሳቸው የውጭ ምንዛሬ በተለያየ ምክንያት ያገኙትን የውጭ ምንዛሬ በራሳቸው ስልት መጠቀም የሚችሉበት ስርዓት ማለት ነው ፍራንኮ ቫሉታ። እና 2024 ላይ የነበረው መመሪያና አሁን የሚወጣው መመሪያ ላይ መካከል መሰረታዊ ልዩነት አለ። 2024 ላይ በንዑስ አንቀጽ ደረጃ ነበር የነበረው እንጂ ራሱን የቻለ ዳይሬክቲቭ አልነበረውም። አሁን ግን ራሱን የቻለ ዳይሬክቲቭ ነው ይወጣለት። ከ2024 ንዑስ አንቀጽ ተሻሽሎ መመሪያውን ወጥቷል። 2024 ላይ ዲጂታል ስርዓት አልነበረውም ፍራንኮ ቫሉታ። በቃ ዝም ብሎ የሰነድ ማረጋገጫ ብቻ ነበር ይከናወን የነበረው። ግን አሁን 2026 ላይ ብሔራዊ ባንክ ዲጂታል ስርዓትን አስተዋውቋል። በቃ በብሔራዊ ባንክ ያዘጋጀው ሲስተም ነው፣ ግን ጉምሩክ ይሄኛውን ሲስተም እንዲቆጣጠር የፎሬን ኤክስቼንጅ ሞኒተሪንግ ኤንድ ኦርኬስትሬሽን ዩኒፋይድ ሲስተም የሚባል ነው ያወጣው። ኤፍኢኤምኦ ዩኤስ የሚባል ሲስተም ዴቨሎፕ አድርጓል። ስለዚህ በሲስተም እንዲመራ ይፈልጋል። እና 2004 ላይ የነበረው መመሪያ ላይ የገንዘብ ጣሪያ አልነበረም። እስከ ምን ያህል ያመጣሉ የሚለው ኤግዛክት ቁጥር አይደለም የነበረው። አሁን ግን ለእያንዳንዱ ኤግዛክት የሆኑ ቁጥሮችን አስቀምጧል። እንግዲህ ብሔራዊ ባንክ ዋና ዓላማ ይሄን ያዘጋጀበት ዋና ዓላማ እያለ ያለው ምንድን ነው? በቃ ወጥ የሆነ የአሰራር ማዕቀፎችን መዘርጋት ፈልጌያለሁ ፍራንኮ ቫሉታ ላይ እያለ ነው። ደግሞ የውጭ ምንዛሬ የአጠቃቀም ስርዓትም ጤነኛ እንዲሆን ያስፈልጋል። የውጭ ምንዛሬ አለግባብ አጠቃቀምን እየተመለከቱ ስለሆነ እሱን ለማሻሻል የሚል ነው። ደግሞ ብሔራዊ ባንክ ከጉምሩክ ኮሚሽን ጋር ጉምሩክ ኮሚሽን ከሌሎች ተቋማት ጋር የነበራቸው ትስስር ጤነኛ የሚባል አልነበረም፣ ስትራክቸር የነበረው አልነበረም። አሁን ግን በተዘጋጀው ዲጂታል ሲስተም በብሔራዊ ባንክና በጉምሩክ እንዲሁም በሌሎች ተቋማቶች ጤነኛ የሆነ ትስስር እንዲፈጥር ስለምፈልግ ነው የሚል ምክንያት ያለበትም እና ይሄ ዲጂታል ስርዓቱን የመቆጣጠር ስርዓት ማለት ጉምሩክ ነው የሚቆጣጠሩ። ይሄንን በቃ የፍራንኮ ቫሉታ ገቢ እቃዎችን ለመመዝገብ ሪፖርት ለማድረግ ብሔራዊ ባንክ ያዘጋጀው ማዕከላዊ ዲጂታል ሲስተም ነው። ስለዚህ ጉምሩክ የሚጠቀምበት ከብሔራዊ ባንክ ጋር የተሳሰረ መሆን አለበት። ስለዚህ ሁሉም በፍራንኮ ቫሉታ የሚደረጉ ግብይቶች በዲጂታል መንገድ መመዝገብ እና መከታተል የሚያስችል ሆኖ ተዘጋጅቷል የሚለው። ስለዚህ ፍራንኮ ቫሉታ የሚጠቀሙ የሚኖርባቸው የተወሰነ ግዴታ አለ። የተወሰኑት ከግል እቃዎች ውጪ ማንኛውም በፍራንኮ ቫሉታ ተጠቃሚ የሆኑ ድርጅቶች፣ ሰዎች የሚጠበቅባቸው ግዴታ አለ። አንደኛው ህጋዊና የጸና የንግድ ወይም የኢንቨስትመንት ፍቃድ ሊኖር ይገባል። እሱም መያዝ ግዴታ ነው። እንደ ገቢ ንግድ አይነቱ ደግሞ የተጠየቁትን ሁሉንም አስፈላጊ ሰነዶችን ለጉምሩክ ማቅረብ ይገባዋል። በፍራንኮ ቫሉታ ማምጣት የሚፈልግ በሙሉ ማለት ነው። እና አንዳንዴ በኦዲት ሊመረመሩ የሚችሉ የሂሳብ የግብይት መዝገቦችንም አብሮ መያዝ ግዴታ ነው። ሌሎቹ ሀገር ውስጥ ያሉ ህጎች እንደተጠበቁ ሆነው ማለት ነው። እና ዋና ዋና የተፈቀዱ እቃዎች አሉ በፍራንኮ ቫሉታ። ሁሉም ነገር ክፍት አይሆንም። ኢሊጂብል የሚባሉ ቁሶች አሉ እና ገደብ አላቸው። 2026 ላይ የተለወጠው የእቃዎቹ ገደብ አለ። በምን ያህል ዶላር ነው ማስገባት የሚቻለው የሚለው የመጀመሪያው የተፈቀደላቸው ዲያስፖራዎችና ቋሚ ነዋሪዎች፣ በቃ የግል እቃዎቻቸውን ማምጣት የሚፈልጉ ማለት ነው። እና እነዚህ ተፈቅዶላቸው በውጭ ሀገር በቋሚነት የሚኖሩ ኢትዮጵያውያን ወይም ትውልደ ኢትዮጵያውያን የኢንቨስትመንት ፍቃድ ካላቸው እስከ 10,000 የአሜሪካ ዶላር
የሚያወጡ የግልም ሆኑ የቤት እቃዎችን ማምጣት ይችላሉ። የቤት መኪናን አይጨምርም። ከቤት መኪና ውጪ ኢትዮጵያዊ ሆኖ ትውልድ ኢትዮጵያዊ ሆኖ የኢንቨስትመንት ፍቃድ ያለው እስከ $10,000 የሚያወጡ የግልና የቤት እቃዎችን ወደ ሀገር ውስጥ ማስገባት ይችላል፣ በራሱ የውጭ ምንዛሬ ማለት ነው፣ ፍራንኮ ቫሉታ። ሌሎቹ ወደ ኢትዮጵያ ለመጀመሪያ ጊዜ በቋሚነት ለመኖር የሚመጡ ግለሰቦች ከሆኑ ግን ይሄ የውጭ ጉዳይ ሚኒስቴር ማረጋገጫ መስጠት አለበት። ስለዚህ በቋሚነት ወደ ኢትዮጵያ የሚመጡ ከሆነ እስከ $5,000 የሚያወጡ የግል እቃዎችን ይዘው መግባት ይችላሉ። ግን የውጭ ጉዳይ ሚኒስቴር ማረጋገጫ መስጠት አለበት፣ ጠቅለው እየመጡ መሆኑን የሚያረጋግጥ ማለት ነው። ለመጀመሪያ ጊዜ ወደ ኢትዮጵያ በቋሚነት እየመጡ መሆኑን። ሶስተኛው ይሄ ለፕሮሞሽን የሚያገለግሉ የንግድ ማስታወቂያና ናሙና እቃዎችን በቃ የድርጅት አርማ ወይም ስም ያለባቸው ሆኖ ማለት ነው ስፔሲፊክሊ እና የንግድ ማስታወቂያ እቃዎች ለንግድ ግን መዋል የማይችሉ ማለት ነው። በቃ ለግል መጠቀም ብቻ የሚሉ ጣራቸው እስከ $5,000 ድረስ ተገዝቶ ማቅረብ ይችላሉ። ሌላው የንግድ ይሄ የኮመርሻል ጊፍት የሚባሉት ምንድን ናቸው? ለሽያጭ የማይውሉ እና ተመልሰው መሸጥ የማይቻሉ በቃ በብዛት ለሽያጭ የማይቀርቡ ማለት ነው። እነሱን ገዝቶ ማቅረብ የሚቻለው ህጋዊ የንግድ ፍቃድ ማቅረብ ግዴታ ነው። ይሄን ለማምጣት እስከ $4,000 ድረስ የሚያወጡ ገዝቶ ማምጣት ይቻላል። ይሄ ለማህበራዊ አገልግሎት የሚጠቅምም የህክምና ቁሳቁሶችንም ማምጣት ይቻላል። ለሰው ህይወት ማዳን አስቸኳይ የሆኑ መድኃኒቶች ያለምንም፣ እነዚህ ደግሞ ገደብ የላቸው የዋጋ ገደብ በፍራንኮ ቫሉታ ሊገቡ ይችላሉ። ግን ዝም ብለው የሚገቡ አይደሉም። የሐኪም የህክምና ተቋማት የጤና ሚኒስቴር የድጋፍ ደብዳቤ ያስፈልጋል። ግን ገደብ የለውም። የመኪና መለዋወጫችሁም የሚፈቀዱ የመኪና መለዋወጫዎችም አሉ። በተለይ አደጋ ለደረሰባቸው ተሽከርካሪዎች አንድ ሰው አደጋ የደረሰበት ተሽከርካሪ ቢኖረው አስቸኳይ መለዋወጫ ቢፈልግ ሞተር ሊሆን ይችላል፣ ጊርቦክስ ሊሆን ይችላል፣ ዲፍሬንሻል ሊሆን ይችላል። ዲፍሬንሻል ሞተርና ጊርቦክስን ሳይጨምር ማለት ከሱ ውጭ ያሉ በሙሉ የጉዳት መጠኑን መሰረት በማድረግ ሊብሬ በማቅረብ ማስገባት ይችላል። ከሞተር ጊርቦክስ እና ዲፍሬንሻል በስተቀር ማለት ነው። ለኤምባሲዎችም የተሰጠ እድል አለ። ኤምባሲዎች፣ ዓለም አቀፍ ተቋማቶች፣ ዲፕሎማቶች፣ የውጭ ቀጥተኛ ኢንቨስትመንት ላይ የሚሳተፉ እና ዲፕሎማቲክና ሚስዮኖች የሆኑ በቃ ዓለም አቀፍ ተቋማቶች ለኦፊሴላዊ አገልግሎት የሚጠቅሙ እቃዎቻቸውን ግን በምን መሆን አለበት? የውጭ ጉዳይ ሚኒስቴር እውቅናና ሰነድ ያስፈልጋቸዋል። ይህም በማድረግ ማስገባት ይችላሉ። እሱም ብቻ አይደለም። ኤምባሲዎችም ዓለም አቀፍ ድርጅቶች የውጭ ቀጥተኛ ኢንቨስትመንት ይሄ 2004 የነበረ ፍቃድ ነው። አሁንም ቀጥሏል። ነዳጅ ለራሳቸው ፍጆታ የሚያስፈልጋቸውን ነዳጅ በፍራንኮ ቫሉታ ገዝቶ ማስገባት ይችላሉ። ግን የመንግስት አካል ድጋፍ በፍራንኮ ቫሉታ ማስገባት እንዲችሉ መፍቀድ አለበት ማለት ነው። እነዚህ ናቸው ኢሊጂብል የሚሆኑትን መጠን የተቀመጠላቸው። በቃ ግልጽ ይሁን አሁን እስከ ምን ያህል ማምጣት እንዳለባቸው። ግን ሲፈቀድ የተወሰኑ ክልከላዎችም አሉ። በቃ ይህን ያህል ሲፈቀዱ በፍራንኮ ቫሉታ አሰራር አላግባብ መጠቀም አይቻልም። ለሌላ ላልተፈቀደ ዓላማ ማዋል አይቻልም። በፍራንኮ ለምሳሌ ኮመርሻል ጊፍት አምቶ መሸጥ እንደማይቻለው ማለት ነው። ብሔራዊ ባንክ ዴቨሎፕ ያደረገው ሲስተም አለ፣ ጉምሩክ እንዲያስተዳድረው የተፈቀደለት። እሱ ላይ ሐሰተኛ መግለጫዎችን ማቅረብ፣ የተጭበረበሩ ሰነዶችን ማቅረብ አይፈቀድም። በቃ ዲጂታል ሲስተሙን ኤምኢኤስ የሚባለውን ዲጂታል ሲስተም ለማለፍ ለማታለል መሞከርም ቅጣቶች እንዳሉበት ነው። አንዳንዱ ቅጣት እንደውም የገቡ እቃዎች ሙሉ ለሙሉ እስከ መወረስ ድረስ የሚደርስ 2004 ላይም የነበሩ አንዳንድ ህጎች አሉ። የገንዘብ ቅጣት፣ የወንጀል ተጠያቂነትን ጨምሮ ማለት ነው። እና እንደውም እንደ ጥፋቱ ክብደት በብሔራዊ ባንክ ላይ ያሉት ማቋቋሚያ አዋጆች ላይ የተቀመጡ ቅጣቶችን እስከ መቀጣት የሚደርስ ነው። ይሄ ነው 2026 ላይ የተደረገው ማሻሻያ። ይሄ በጣም ክሊር የሆነ ፍራንኮ ቫሉታ ለአስቸጋሪ ሁኔታዎች ውስጥ የውጭ ምንዛሬ እጥረት ባለበት ኢኮኖሚ ላይ በጣም ጠቃሚ እንደሆነ ይታወቃል። በራሳቸው የውጭ ምንዛሬ ኢምፖርት አድርገው እንዲያመጡ ፍቃድ የሚሰጥ ስለሆነ፣ ነገር ግን የማስተዳደር ሁኔታው ለሳቦታጅ ክፍት ነው የሚል አቤቱታ ይነሳበታል። ብሔራዊ ባንክም የ2024 አፈጻጸሙ ላይ ችግሮች እንዳስተዋለ ነው እያቀረበ ያለው። ስለዚህ አሁን ክሊርሊ በተቀመጠው ሲስተም መሰረት የተፈቀደላቸው ድርጅቶች፣ ግለሰቦች ምን አይነት እቃዎች እንደሆኑ ዝርዝሩ ወጥቷል። በምን ያህል ብር ድረስ ማምጣት እንደሚችሉ ቀርቧል። ስለዚህ በዚህ አግባብ ማስገባት ይችላሉ። ሁሉም መመሪያ፣ አዋጅ ሲወጣ ምንም ችግር የለበትም ብሎ መናገር አይቻልም። ፍራንኮ ቫሉታ ሁሌ የሚፈራው ለምንድን ነው?
ፍራንኮ ቫሉታ ምንጩን ስለማይጠቀስበት የውጭ ምንዛሪ የተገኘበት ምንጭ ስለማይጠቀስ ከብላክ ማርኬትም ገንዘቦችን ሰብስቦ የራስ ምንጭ እያደረጉ በፍራንኮ ቫሉታ በኩል ማስገባት ይሄ የተለመደ አይነት የሚነሳበት ምክንያት አለ። አሁን ግን ዲጂታል ሲስተሙ ላይ ይህን ቁጥጥር በማድረግ ትክክለኛዎቹ ሰዎች በተሰጠ መብት መሰረት ወደ ሀገር ውስጥ እቃዎችን እንዲያስገቡ ንግዶቻቸውን እንዲያሳድጉ ነው ይሄ መመሪያ ወጣው። መመሪያውን ላስቀምጥላችሁ እችላለሁ። ማንኛውም ሀሳብ አስተያየት ካለ ልታቀርቡልኝ ትችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።